አማራ ፈጉባኤ ስለሆነ የድንበርና የማንነት ጥያቄን ሊፈታ የሚችልበት እድል አለ ወይ? አማራ ፈጉባኤ ሲሆን የሚፈታው ቢሆን ኖሮ አፈጉባኤ ሆነን ብዙ ጊዜ ቆይተንበታል ወንበሩ ላይ። የአመራር ችግር ነው የሚል ነገርም በጣም ነው የሚነሳባቸው። በእያንዳንዱ ነገር ላይ ስንገመግም ምንድነው ችግሩ ሲባል የአመራር ችግር ሆኖ እናገኘዋለን። አቶ ተመስገን በጣም አይናገሩም እንጂ በጣም ነው የሚሰሩት የሚል አቋም ያላቸው ብዙዎች አግኝቻለሁ። አንዳንዶቹ ደግሞ በዚሁ አቋማቸው ላይ ከዚህም በላይ ማድረግ ይችሉ ነበር፣ አዲስ አበባ እየተመላለሱ የሚሰሩት ነገር ነው ትንሽ የጎተታቸው የሚል ነገር ይነሳል። አንተ አልተናገርከውም እንጂ ዶክተር አብይ የላከው ኦሮሞ ነው አማራ አይደለም ምናምንም ተብሏል። ግን መምጣቱ በራሱ ግብ ነው ወይ? ለምሳሌ አሁን እርሶ እንዳሉኝ እንደ ሀገር እንድትነጋገሩ የሚያስችል ህገ መንግስት ነው ወይ ያለን? ብሔር ተኮር የሆነን ፌዴራላዊ ስርዓት ትልቅ ዋጋ የሚሰጥ ህገ መንግስት ባለበት ሁኔታ ላይ እንደ ሀገር መነጋገር የሚቻልበት እድልስ አለ ይስሙላ ካልሆነ በስተቀር? ከዚያ ባሻገር ደግሞ ሌላኛው ተቃርኖ ያኛውም እኮ ለምሳሌ እንደተባለው የአማራ ብልጽግና ፓርቲ ሲባል ወይም አዴፓ ሲባል ክልሉን ይወክሉልኛል ይመሩልኛል የሚለውን ነገር በየደረጃው የራሱን ፖለቲካዊ መንገድ ተከትሎ የፌዴራሉ መንግስት ላይ ለሚኖረው ተልእኮ የራሱን መዋጮ ሊያደርግ ይችላል ወዘተርፈ። ነገር ግን አሁን ሁሉ ነገር ተጠሪነቱ ማዕከላዊ መንግስት ላለው ኮሚቴ የመሆኑ ጉዳይ የፓርቲ አደረጃጀቱና የአሰራር መርሁ ህገ መንግስቱ ማን ነው ህገ ደንቡ ላይ የብልጽግና ፓርቲ ህገ ደንብ አንቀጽ 17 ላይ ይመስለኛል የተመለከቱት ነጥቦች ምናልባት ብልጽግናንም እንደዚሁ ወደ አሃዳዊ ስርዓት የማምጣት ስርዓቱን በራሱ እንደ መንግስት አይነት ነገር የሚመስልና የአማራ ክልልም ቀድሞ የሚወደው የነበረውን የአሃዳዊነትን ታሳቢ አድርጎ ነው ቶሎ ብሎ ብልጽግናን መሬት እንዲነካ ሲያደርግ የነበረው የሚል አይነት ማስተያየት ይሰጣልና ሁለቱ ነገሮች እንዴት ይታረቃሉ? ያው አንዱ ጥሩ ጥያቄ ያነሳው ብልጽግናን መመስረት በራሱ የሁሉ ነገር ግብ ነው ወይ የሚለው እኔ ግብ አይደለም የሚል ብልጽግናንም ስንመሰረት ሁሉ ነገር ይፈታል በሚልም አይደለም። እንግዲህ ፓርቲ የመታገያ መሳሪያ ነው። የአማራ ክልል ያው ብዙ ያልተመለሱለት ጥያቄዎች አሉ። ጥያቄዎች መመለስ አለባቸው። እነዚህን አጀንዳዎች ሚስ አናረግም። እነዚህን አጀንዳዎች ሚስ የሚያደርግ ፓርቲ ውስጥም ጆይን አናረግም። አሃዳዊ ስለሆነም ብልጽግና አይደለም ጆይን ያደረግነው፣ እንደዚያም አይደለም። አሃዳዊ ነው ብልጽግና ተብሎ ከታሰበ እኮ ሌሎች እንግዲህ አሃዳዊነት ሲመጣ ብዙ ጊዜ የአማራ ሕዝብ የአማራ ክልል ነው የሚጠራ። ይሄም ራሱ በራሱ ስህተት ነው። ምክንያቱም እንዲሁም የአማራ ክልል ከየትኛውም ክልል ብሔርተኝነትን ከሚያቀነቅኑ እና አሃዳዊነትን እንቃወማለን ከሚሉ አካባቢዎች እና እንዲህ አይነት ሴንቲሜንት እና አስተሳሰብ ካላቸው አካባቢዎች ለብሔር ብሔረሰቦች የተመቸ ክልል በራሳቸው ቋንቋ እንዲናገሩ በራሳቸው ቋንቋ እንዲተዳደሩ ያደረገ ክልል ነው። ስለዚህ አሃዳዊነት የአማራ ነው የሚለው በራሱ ይህን ህዝብ ለመነጠል የሚደረግ ሴራ ካልሆነ በስተቀር ተግባራዊ ሂደቱ ግን እንደዚህ አይደለም። ያን አይደለም የሚያመለክት። ስለዚህ እኛ ብልጽግናን መመስረታችን የሁሉ ችግራችን እስካሁን በነበሩ ህገ መንግስት ላይ ያሉ ችግሮች እና ሌሎች ላይ ያሉ ችግሮችን መመለሻ የመጨረሻ ግብ ነው ወይ ካልከኝ ግብ አይደለም። ይሄ ፖለቲካ ፓርቲ ነው፣ የመታገያ መሳሪያ ነው። አንድ ፕላትፎርም ላይ ሆነን ግን እንታገል እንስራ ነው። ህገ መንግስት ላይ ግን ያነሳናቸው ማሻሻያዎች፣ ሌሎች ጉዳዮች ግን አሁንም የኛም ጥያቄ ናቸው እኮ ባልተመለሱበት ሁኔታ ታዲያ እንደ ሀገር አንድ ሆናችሁ ሊያነጋግራችሁ የሚችል ተጨባጭ ሁኔታ አለ ወይ ነው አሁን ባለው ሁኔታ? አዎ አሁን እኮ ህገ መንግስት የማሻሻል ጉዳይ በራሱ የራሱ ሂደት አለው። ያንን ሂደት ጠብቆ የሚፈጸም ነው ብለን ነው እኛም የምናስብ። እኛም የራሳችን ጥያቄ አለን፣ ሌላውም የራሱ ጥያቄ አለው። አንዳንዱ ህገ መንግስቱ በፍጹም መነካት የለበትም ብሎ ያው ህገ መንግስታዊ ስርዓቱ ምናምን ብሎ ስልጣን ላይ ያለ ስለ ህገ መንግስት የሚናገር ከስልጣን ከወረደ በኋላ ደግሞ ህገ መንግስቱን ራሱ የሚጥስ እና ወንጀለኛ የሚደብቅ ፓርቲ ሆኗል። አሁን ብልጽግና ሪፎርም ሲደረግ ማለት ነው። አንዳንዱ ደግሞ ህገ መንግስቱ በራሱ የምንድነው የመጽሐፍ ቅዱስ ቃል አይደለም። ህገ መንግስት እንዲያውም የኛ ህገ መንግስት ቆሞ ቀር ነው። በየጊዜው ህገ መንግስት ማሻሻያ ይደረጋል። ስለዚህ ህገ መንግስት በራሱ ዝም ብሎ ተቀምጦ የሚቀመጥ ሰነድ አይደለም። ከዚህ በፊትም
በተግባር የተሳሳቱ ምንድነው የተሻሻሉ አንቀጾች አሉ። የኛም ህገ መንግስት አይነካም የሚሉ ዝም ብለው ነው የሚለው አብዛኛው የብልጽግና ፓርቲ ከፍተኛ አመራሮችም አባላትም ሐሳብ ነው። ስለዚህ የጊዜ ሂደት ነው እንጂ ህገ መንግስቱ ላይ ቁጭ ብለን ተነጋግረን ህዝቡ እድሉ ለመነጋገር ሳል ወይ በነገራችን ላይ አሁን የሚሏቸው አካላት ህገ መንግስቱ ከተነካ ዘራፍ የሚሉት እነሱ ብቻ ሳይሆኑ አሁንም በመሪነት ደረጃ ያሉት ምናልባትም የብልጽግና ሊቀመንበር ራሳቸው እኮ ለአንድ ክልል ህዝብ ስንል ህገ መንግስት የምናሻሽልበት ሁኔታ የለም፣ ህገ መንግስቱና ፌዴራላዊ ስርዓቱን ወይ ፍንክች የሚልም መልእክት ያለው ሐሳብ ያቀረቡበት ሁኔታ አለና በሂደት የሚለው ነገር እንደው ዝም ብሎ ህዝቡን እያሙኙ ለማቆየት ካልሆነ በስተቀር ነው ወይ አሁን በከፍተኛ የብልጽግና ፓርቲና የመንግስት አመራር ላይ ያሉ አካላት ንክች ታደርጓትና በሚል ቅኝት ውስጥ ያሉ ናቸው። እርሶ በሚሉት ደረጃ ናቸው? አዎ እንግዲህ አንዳንዴ መሪዎች እንግዲህ የተለያየ አካባቢ ላይ የሚናገሯቸውን ነገሮች ወስደን አጠቃላይ የፓርቲውና የድርጅቱ አቋም አድርጎ መውሰድ በራሱ ስህተት ነው። መሪ ንግግሩ ፊርማው ነው በሚል ደረጃ ድረስ ክቡር ጠቅላይ ሚኒስትሩ አንድ ያስቀምጠዋልና የመሪ ንግግር ፊርማው ከሆነ ደግሞ ታስቦበት ተሰልቶ መነገር አለበትና አሁን እርሶ በሚሉኝ ደረጃ በተለያየ መልኩ የሚነሱትን እያያዝን ከተነጋገርን ስህተት ውስጥ እንወድቃለን የሚለው ያሳምናል። አዎ የኔን አቋም ነው የምነግርህ። የኔ አቋም እንግዲህ በተለያየ ጊዜ የተለያዩ ነገሮች ይደረጋሉ። ኦዲየንስ ይኖራል። አንዳንድ ጊዜ ሰዎች እንግዲህ ዶክተር አብይም ሰው ናቸው እንደማንኛውም ሰው ማለት መልአክ አይደሉም እና አንዳንድ ጊዜ ብዙ ሰው ከሌላ ስህተት አይፈጽምም የሚል ነገር መፈጠር የለበትም እና እንዲህ አይነት አቋሞች እንዲህ አይነት እንትኖች በፍጹም ሊደረጉ አይችሉም። እኛ የአማራ ክልል ብልጽግና ፓርቲ የምናስበውና እንትን የምንለው ህገ መንግስቱ ውስጥ የተቀመጡ እጅግ አሳሪ የሆኑ አንቀጾች መስተካከል ያለባቸው አሉ ነው። ይሄንን እንታገልበታለን ነው። ይሄንን እንታገልበታለን የሚለው አቋማችን ደግሞ በግልጽ የሚታወቅ ነው። እንደተባለው ህገ መንግስቱን የማሻሻል ጉዳይ የጊዜ ጉዳይ ካልሆነ በስተቀር እና ሂደቱ አሁን ገና ለውጥ ላይ ገና እንግዲህ ለውጡ 1 አመት 2 አመት አካባቢ ነው። በዚህ ውስጥ ደግሞ ያሳለፍናቸውን የተለያዩ የፖለቲካ ውዝግቦች እና አንዳንድ ቁሞ ቀር ፓርቲዎች በየጊዜው የተለያየ አጀንዳ እያመጡ ብዙ ነገሮችን አራዝመው አሁን ብልጽግና ተመስርቷል። ይሄ እንደ አንድ ፓርቲ ማሰባችን አንድ ጉዳይ ነው። በዚህ ፓርቲ ውስጥ ደግሞ ታግለን የምንፈልጋቸው ማስፈጸም ደግሞ ሌላ ጉዳይ ነው። ስለዚህ አንዳንድ ጊዜ መሪዎች የሆነ ቦታ ላይ ህዝብ ሰብስበው በጣም እንትን ብለው አንዳንድ ኦዲየንስህም ራሱ ጋይድ ያደርጋል እና የሆነ ነገር ትናገራለህ ብዙ ጊዜ ከዚህ መታረም እና ከዚህ መውጣት ያስፈልጋል። ፐርሰናሊ ማስበው እንደዚያ ነው። ማንሰራቸውን የልማት ስራዎች በጣም በርካታ ህዝብ ሲሰበሰብ ይሄ ይገባልሃል ይወጣልሃል ብለን ያው ባለፈው ጠቅላይ ሚኒስትሩ እንደተናገሩት ያስቀመጥናቸውን መሰረት ድንጋዮች ለቅመን ራሷን ጨርሳቸውም እንኳን ሰርተን ሲሉ ነበር የሆነ ጊዜ። እንዲህ አይነት ነገሮች ከሰዎች መታረም አለባቸው። እስቲ ለማገናዘብ ይረዳን ዘንድ በኋላ በስፋት እናወራበታለን። ከጣና ሐይቅ ከወረረው እምቦጭ ጋር በተያያዘ ክቡር ጠቅላይ ሚኒስትሩ እዚህ ተገኝተው ትልቁ ጦርነታችን ከዚህ ሐይቅ ጋር ነው በሚል ደረጃ እንግዲህ ይሄ በአጋጣሚ አይደለም፣ ህዝብ በተሰበሰበበት ባለ ጉዳዮች በተገኙበት ባለቤትንን የሚሉ አካላት በተገኙበት ላይ ነው ይሄን ያሉት። ይሄን ሲሉም መነሻ ይኖራቸዋል። ምክንያቱም የህገ መንግስቱ አንቀጽ 52 መሬትና የተፈጥሮ ሀብትን የመጠበቅ የመንከባከብ ስራ የአንድ ክልል ጉዳይ ብቻ ሳይሆን የፌዴራል መንግስቱም ስራ ነው። ስለዚህ ይሄን መነሻ በማድረግ ብዙ ሰው ተስፋ አድርጎ ነበር። ይሄን የመሰለ የተፈጥሮ ሀብት ተትቶ ግን ዛሬ በብልጽግና ፓርቲ ሚሆን በመንግስት አመራሮች ዘንድ እየተጮኸ የሚገኘው ስለ ታላቁ የኢትዮጵያ ህዳሴ ግድብ ነው። ታላቁ የኢትዮጵያ ህዳሴ ግድብ ከዚህ ሐይቅ ውጪ ምንም ማለት እየሆነ ከዚህ አኳያ ቀደም ሲል የተነጋገርነው ሲገናዘብ አንዳንድ ጊዜ ሰዎች ይሳሳታሉ ምናምን የሚሉት ሰዎች እኮ እንደነዚህ አይነት ነገሮችንም ታሳቢ አድርገው ነው የሚያምኑትና ሆን ተብሎ ነው ይሄ የሚባለው ብለው የቅድሙን የህገ መንግስቱንም ጉዳይ በዚህ ደረጃ ነው ሰዎችን የሚመዝኑት። ከዚህ አኳያ እስቲ አገናዘቡት ብዬ ነው። አዎ የጣናን ጉዳይም ይረሱታል ብዬ አላስብም።
ክቡር ጠቅላይ ሚኒስትሩ ያው እየሰራንበት ነው። ግን ስትራቴጂክ መፍትሄ ነው የሚያስፈልገው ጣና። አሁን እምቦጭ ብቻ ሳይሆን ከእምቦጭም በላይ ብዙ የሚያሰጉት ነገሮች አሉ። ጣና ዙሪያው ይታረሳል። ለዚህ አካባቢ ማህበረሰብ ለየት ያለ ነገር ተሰርቶ አካባቢው መጠበቅ አለበት የጣና። ይሄን ነገር አስቦ መስራት ያስፈልጋል። ይሄ ግን ከአዲስ አበባና ከአዲስ አበባ ዙሪያ ልማት ጋር ግን ማያያዙ ብዙም ትርጉም ያለው አይመስለኝም። ምክንያቱም አዲስ አበባ መልማት አለበት፣ ሁሉም መልማት አለበት። ህዳሴ ግድብም ያለውን ፖለቲካዊ ሁኔታ ያው ሁሉም ሰው ይገነዘበዋል። ስለ ህዳሴ ግድብ በጣም በስፋት ህዳሴ ግድብ መወራቱ እናንተም ማለቱ ባለው የግብጽ ፖለቲክስ ይመስለኛል። አሁን በተለይ ውሃ እንያዝ አንያዝ ወደ መጨረሻው የመጀመሪያው ህዳሴ ግድብ ራሱ እየተሰራ አይደለም፣ መንግስት እያጠፋው ነው፣ የለውጥ ኃይሉ እንደዚህ እያደረገው ነው የሚል ክሌም ነበር የመጀመሪያ ማለት። እሱማ የለውጥ ኃይሉም እኮ የቀድሞው መንግስት ህዳሴ ግድቡን አጥፍቶታል፣ አልተገነባም፣ የሚፈርስ ነውም ሲል ነበረ። መልሶ አሁን ደግሞ ግድባችንን እንጨርሳለን እያለ ነው የለውጡ ማለት። እንግዲህ እንደሱ እናውራ ከተባለ እንግዲህ የሚፈርስ ነበር የሚለው በነገራችን ላይ ፈርሶ የተሰራ ብዙ ነገር አለ። ያው እኔም በአካል ስላየሁት ማለት ነው። የፈረሰው ምንድነው ግድቡ አይደለም። ግድቡ ማለት ግድቡ እንግዲህ ብዙ ኤሌክትሮሜካኒካል ስራዎች አሉት፣ እንደገና ደግሞ የሲቪል ስራዎች አሉት፣ የኮንክሪት ሙሊት እና ሌላው። የኮንክሪት ሙሊት እና የሌላው የሚሰራው ሳሊኒ ነው። ሳሊኒ ማለት ዓለም አቀፍ እውቅና ያለው ተቋም ነው። ብዙ ግድቦችንም የሰራ ነው። እሱ ላይ አይደለም የህዳሴ ግድብ ችግር የተነሳው ኤሌክትሮሜካኒካል ስራዎች ላይ ነው። እነዚህ ደግሞ ሜቴክ የሰራቸው ናቸው። እነዚህ በትንሹ ብረት እንኳን ቴስት ሳይደረግ የተበየዱ ናቸው። ይሄ ማለት ደግሞ ነገ ከነገ ወዲያ ቴስት ያልተደረገ ብረት በይደህ ግድብ ሰራህ ማለት ውሃ ከያስክ በኋላ የሚፈጥረው በተለይ ዳውን ስትሪም ላይ ያሉ ሀገሮች ላይ የሚፈጥረው ችግር ይኖራል። እነዚህ ነገሮች ፈርሰው እንደ አዲስ ነው የተሰሩ እና እሱን ለማለት ነው የለውጥ ኃይሉ እንደዚህ ያለው ነገር። ግን ከዚህ በፊት የነበረው እና ግድቡን ያው ፖለቲካሊ የበላይነት ይዞ ይመራው የነበረው ቡድንና አሁን ከብልጽግና የወጣው ግን የህዳሴው ግድብ መቼም ቢሆን የማያልቅ አይነት አድርጎ ሲያይ ነበር። እንደውም ግድቡን እንደዚህ ተደርጓል፣ አይሰራም፣ አያልቅም እንዲህ አይነት ነገሮች ነበሩ። አሁን ደግሞ ወደ መጨረሻው ሲመጣ የግብጽ ፖለቲክስ እና እውን ወደ ማድረግ ስንሄድ እና ውሃ ይያዛል ሲባል ደግሞ አሁን ያለው ጉዳይ አለ እና ህዳሴ ከዚያ ተነስቶ የኛ ሀገር ብቻ ሳይሆን የዓለም መነጋገሪያ ኮንቴክስቱ ያ ስለሆነ እንደውም የአማራ ህዝብ ትግል ወይም የአማራን ህዝብ የሚመራው ብሔራዊ መሰረቱ ያደረገው የአማራ ብልጽግና በሌሎች ክልሎች ላይ የሚኖሩ የብሔሩን ተወላጆች መብት የማረጋገጥ ጉዳይ ነበር ሲጠበቅ የነበረው። ግን አሁን ከለውጡ በኋላ ጭራሽ ብሶበት የአማራ ህዝብ ጥቅም እንኳንስ ከክልሉ ውጪ ክልሉ ላይ የአማራ ብልጽግና ሊያረጋግጥለት አልቻለም። ዛሬ አንዳንድ የብሔረሰብ ዞኖች ላይ ጭራሽ በአስተርጓሚ ሁሉ ነው መዳኘት ያለባችሁ በሚል ደረጃ ተደርሷል። በአማርኛ መስተናገድ የማይችሉበት እድል እየተፈጠረ ነው። እንግዲህ ይሄ የኛ በተለይ የአማራ ህዝብ ፖለቲካ የአማራ ክልል ብቻ አይደለም፣ የሌሎች ክልሎችም ነው። ያው የብሔሩ ህዝብ ተበትኖ እንደሚኖር ይታወቃል በየአካባቢው። በዚያ ለውጥ አንዱ ለውጡን ማደናቀፍ የሚፈልጉ ኃይሎችም የተጠቀሙበት እና ደግሞ እስካሁን በተከተልነው በጣም ብሔርን የሚያቀነቅን ፖለቲካ ብዙ የተፈናቀለ ሰው አለ። በእርግጥ የአማራ ህዝብ ብቻ አይደለም፣ ከሶማሌም ከኦሮሞም ከሌላውም ተፈናቅሏል። ይቺ የኔ ናት የሚል አስተሳሰብ ውስጥ በመገባቱ ማለት ነው። ይሄ እንግዲህ የክልሉን ብቻ ሳይሆን የሌላውን እንኳን የሌላውን ሊያስከብር የክልሉን እንዲህ አላረገም የሚለው የተለየ ፖለቲካ አልተከተልንም። አሁን እያደረግን ያለነው ሌላ ቦታ ያለውም ህዝብ እኛ ውስጥ እንዳሉ ብሔር ብሔረሰቦች ይኑር፣ ይዳኝ፣ መብቱ ይከበር ነው። አንድ ፓርቲ ይሁን፣ አንድ ላይ እንነጋገር። አንድ ላይ ባለመነጋገራችን ምክንያት በየብሔሩ በተደራጀው የተበታተነ ፓርቲ ምክንያት ይሄ ነገር እኛ የተቀበልነው አይደለም ነው ከዚህ በፊት የነበረው አካሄዳችን። ስለዚህ አሁን ባለው እንትን ለምሳሌ ቤንሻንጉል ብንወስድ እየመለስን ነው ተፈናቃዮችን። ስንት ዓመት የቆዩ የነበሩ ተፈናቃዮች አሁን እየተመለሱ ነው። ሌሎች አካባቢዎችም ተመሳሳይ ነገር ይሰራሉ። ያ ማለት ግን የከሚሴ ፖለቲካ
ትንሽ ለየት ያለ ደግሞ ባህሪ ያለው ኦሮሚያ ክልል ውስጥ ያለው በጣም አክራሪ ብሔርተኛ የሆነው ኃይል እዚያ በጣም በሚዳከምበት ሰዓት መጥቶ ከሚሴ ላይ የሆኑ ነገሮችን ለመስራት ጥረት ያደርጋል። ይሄንን የሚያደርጉ እና ይሄን ደግሞ የሚደግፉ እዚያ ውስጥ ያሉ ደግሞ ቅድም እንዳልነው የመንግስት መዋቅሩ ሪፎርም ስለሆነ በአንዴም መጥራት ስለማይችል በተለያዩ ጊዜያት ደግሞ የዚያ አስተሳሰብ አቀንቃኝ የሆኑ እና እኛ መዋቅር ውስጥም ያሉ ይሄንን የሚደግፉ ኃይሎች ደግሞ ይሄንን የበለጠ ሊያራግቡ እና ህብረተሰብ እንዲስተናገድ ምን እንዳይል ከዚህ በፊት የነበረው ነገር ለየት ባለ ነገር እንዲታይ የሚያደርጉ ኃይሎች ደግሞ ይጠፋሉ ተብሎ አይታሰብም እና እነዚህን እያረም እያስተካከል መሄድ አለብን። በእኛ ግምት ግን እና በእኛ ግምገማ አንዳንዱ በጣም ስም ማጥፋቶች በጣም በከፍተኛ ሁኔታ ያሉበት አመራሩን የሚያብጠለጥል አመራሩን የማያከብር እና እንዲህ አይነት እንትኖች ግን በተለይ በእኛ ክልል ትንሽ ለየት ያለ ባህሪ ያለው አክቲቪስቱም ሌላ ቦታ ያለ ነፃ ሚዲያውም ሌላውም ትንሽ ለየት ያለ እና ገነን ያለ ምን አመጣችሁ የሚል ይችን ጥያቄ እንዴት ዛሬ ያልመለሳችሁም የሚል ወዘተ። ይሄ እንግዲህ ከፖለቲካ አስተሳሰብም ህዝቡ በአንድ ጊዜ መቀየር አለበት፣ ጥያቄዎች በአንድ ጊዜ መመለስ አለባቸው ከሚል ቀና የሆነ ፍላጎትም ሊመጣ ይችላል። በሌላ በኩል ደግሞ እኛ ካልመራ ነው እኛ እንደዚህ ካላረግ ነው ይሄኛው ፓርቲ በቃ የድሮ ኢህአዴግ አፍሌትር ነው የሚልም እኮ እንደዚህ አይነት አይዲዮሎጂ የሚያቀነቅኑም አካላት አሉ እኛን እንዲማረግ የሚል እና ይሄንን እንግዲህ ለይቶ ማየት ጥሩ ነው። አሁን ባለው የኛ ግምገማ ለመነጋገርም በጣም ምቹ ነው። ለምሳሌ ኦሮሚያ ክልል በየትኛውም ጊዜ በየትኛውም ሰዓት ከርዕሰ መስተዳድሩም ከሌላውም አመራር ጋር መወያየት እንችላለን። ይሄንን እምቢ ቢል ደግሞ በጋራ መድረካችን